ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጥ? ቆርቆሮ እንዴት ነው 666 ነው? እንደው አይደረስ እኮ ነው ይሆን። ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው ማን ያህል የለም እንደዚህ ነው 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅሩ ነው ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በጎን በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው ድረስ እኮ ነው 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን። 666 ቀርቶ 6 ኳድሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን። ቁም ነገሩ መሬታቸውን ይሳደባሉ፣ ቅዱሳን ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ መስቀሉ ይሳደባሉ። መስቀሉ ካማለደ ለምን አይነካኝ? ሞኝ እንኳን መስቀሉን ሰድበው እንኳን መሬታችንን ሰድበው ራሱን እየሰደብከው ዝም ብሎ የለ እግዚአብሔር ችሎ የለ አይደለም የሚኖረው። እያመነዘርክ እየሰከርክ እናንተ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? ከገዛ መቅደሱ ማደሪያ ሳጥታው ችሎ እየኖር አይደለም። እመቤታችን ሰደብክ፣ መስቀልን ሰደብ፣ ኋላ ግን ፍዳህን ትወርሳለህ። ለምን ዝም አለ? እስቲ ታቦቱን ልስደበውና ይነካኝ እንደሆነ። አዎ አይነካም፣ በጊዜው ይነካል። ደሙነቱ ማለት ነው። ሰው ሳይሰፈርለት አይቀርም፣ እንደተዘበተ አይቀርም። ሰው ሁሉ የዘራውን ያጭዳል። እና 666 እንትን ሻንጣው 666 ነው። አልገዛውም እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ነው። እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይህን ማድረግ ሊቀር ይሄ ድንቁርና ማለት ይሄ ነው ማለት ነው። ፍቅር ጠፍቷል፣ መተዛዘን ጠፍቷል። ሐሰተኛም ነበረ በሐዋርያት ዘመን። እነ ሲሞን መሰሪ ነበሩ። ዓለም ሊጠፋ ነው የሚል የሚሰብኩትን ተረጋግታችሁ በጎ ሥራ ስሩ። እስኪ በሉ ተረጋግታችሁ በሉ። ምን ስሩ ነው? ተረጋግታችሁ ስሩ ማለት ተረጋግቼ ዛሬ 5 ዓመት እቆርባለሁ በሉ ማለት አይደለም። ምን ማለት ነው? ምን ማለት ነው? አትጨነቁ፣ አትቸገሩ፣ አትታወኩ ማለት ነው። እግዚአብሔር ከኛ ጋር ነው፣ ከቤተ ክርስቲያን ጋር ነው። እኛ በደለኞች ነን። ለሐዋርያት በሰጠው ቃል ኪዳን ግን ክርስቶስ ከቤተ ክርስቲያን አይለይም። ይነካና መልሶ ይጮሃል፣ ይነካና መልሶ ይጮሃል። አሁን ደግሞ ምን ያደርጉናል መሰላችሁ? ራሳቸው ደግሞ ቢያደርጉና እኛኑ ይደበድቡናል፣ እኛኑ ይጨርሱናል። መሬታቸውን ይሳደባሉ፣ ቅዱሳን ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ መስቀሉ ይሳደባሉ። መስቀሉ ካማለደ ለምን አይነካኝ? ሞኝ እንኳን መስቀሉን ሰድበው እንኳን መሬታችንን ሰድበው ራሱን እየሰደብከው ዝም ብሎ የለ እግዚአብሔር ችሎ የለ አይደለም የሚኖረው። እያመነዘርክ እየሰከርክ እናንተ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? ከገዛ መቅደሱ ማደሪያ ሳጥታው ችሎ እየኖር አይደለም። እመቤታችን ሰደብክ፣ መስቀልን ሰደብ፣ ኋላ ግን ፍዳህን ትወርሳለህ። ለምን ዝም አለ? እስቲ ታቦቱን ልስደበውና ይነካኝ እንደሆነ። አዎ አይነካም፣ በጊዜው ይነካል። ደሙነቱ ማለት ነው። ሰው ሳይሰፈርለት አይቀርም፣ እንደተዘበተ አይቀርም። ሰው ሁሉ የዘራውን ያጭዳል። ታሪክ ምስክር ነው። የዲያብሎስ አንዱ ተንኮሉ ታሪክ እንዳይታወስ ማድረጉ ነው እንጂ ክፉ ሰዎች ደግሞ የሚያስደንቅ ልንገራችሁ፣ ዛሬ በዚህ ዘመን ያሉ መናፍቃን ከሚሰሩት ኃጢአት አንዱስ እንኳ ቀድሞ ያልተሰራ አይደለም፣ ቀድሞ የተሰራ ነው። እመቤታችን መሳደብ በሁለተኛው ክፍለ ዘመን ጀምሮ በሁለተኛው ክፍለ ዘመን ከአይሁድ ጀምሮ ምስጋና ይግባትና የዮሴፍ ሚስት ናት እያሉ ሲሰድቧት ነበረ። የነበረውን ነው የሚነግሩ። አዲስ ክደት መስሎልኛ እንደነግጣለን እንጂ መሳደቡ የነበረ ነው። ስዕልን መሳደብ የነበረ ነው። በ8ኛው ክፍለ ዘመን ሰድበው እነ ቅዱስ ዮሐንስ ዘደማስቆ መልስ ሰጥተውበት ያለፈ መስቀልን መሳደብ የነበረ ነው ነበረ አይሁድ ጀምረው ማለት ነው። በምቀኝነት
መስቀሉ ሲመቀኙ ነበር። ቅዱሳንን ማሳደድ የነበረ ነው። ክህነትን መሳደብ የነበረ ነው። ሁሉ ነበር፣ ይኖራል፣ ይቀጥላል። ከአቤል አጠገብ ቃየል፣ ከኖህ አጠገብ 7 ትካት፣ ከሎጥ አጠገብ 7 ሰዶም፣ ከአብርሃም አጠገብ ነገሥተ ኮሎዶ ጎሞር፣ ከዳዊት አጠገብ ሳኦል፣ ከኤልያስ አጠገብ አክዓብ፣ ኤልዛቤል፣ ከዮሐንስ መጥምቅ አጠገብ ሄሮድስ፣ በክርስቶስ ትይዩ ሰይጣን መኖራቸው ይቀጥላል። ማወቅ አለብን ይሄን ማለት እስከ ምጽአት ድረስ ይቀጥላል። አጋንንትን ክርስቶስ በበጎች መካከል አኖራችኋለሁ ታምናላችሁ ያለ እንጂ ተኩላ አጠፋላችኋለሁ አላለም። ይቀጥላል ተኩላው። በበጎች መካከል በጉናችሁ በተኩላዎች መካከል በጉናችሁ ትኖራላችሁ ያለ እንጂ ተኩላ የሚባልን ምድር ላይ አጠፋለሁ አይደል። እግዚአብሔር ተኩላ እረኛ ተኩላ እየጨፈጨፈ ጊዜውን አያባክን በግ እየጠበቀ ይውላል እንጂ እግዚአብሔር ከሃዲ ሲያጠፋ አይኖርም፣ በጎቹን ይጠብቃል እንጂ። በጎቹ ዘውድ የሚቀበሉበት ከሆነ ደግሞ ይታረዳሉ። በግ መዋል ሲኖርበት ይኖራል፣ መኖር ሲኖርበት ይኖራል፣ ሲታረድ ይታረዳል፣ ይከብራል። እኛም የክርስቶስ በጎች ነንና መኖር ሲኖርብን እንኖራለን፣ መሞት ሲኖርብን እንሞታለን። በክርስቶስ ስም እንከብራለን። ይህንን ነው። ጊዜው ደረሰ። ዓለም ሊያልፍ ነው። አሁን ብድግ ብሎ ዝም ብሎ 666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል። እንደው ቆይ ዓለም ሊድን ነው ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጥ? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው ይሆን። ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው። ማን ያህል የለም እንደዚህ 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅሉ ነው ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይበቃም እንደው አይድረስ እኮ ነው 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን። 666 ቀርቶ 6 ኳድሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ቁም ነገር። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ ቢደርቅም ጨነቀን እንክት ይበል። አንተ ክርስቲያን ነህ ወይ? ዋናው ቁም ነገር የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘገጃጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም። በእውነቱ ማለት ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይህን ማድረግ ሊቀር ይሄ ድንቁርና ማለት ይሄ ነው ማለት ነው። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቄውን ማለት የአረቄ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን ኢንዱስትሪ እኮ ጠፍቷል ማለት ነው። አረቄ ጠጡ አላልኩ፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። እውነቴን ነው ማለት ነው። እግዚአብሔር የፈጠረው ፍጥረት የረከሰ አይደለም። እግዚአብሔርን ለማመስገን ያህል ግማሽ መቅመስ ነውር የለው።
በደል አይደለም። አረቄ ድሮ እንዴት አድርገው እናቶቻችን እንደሚያነጥሩ ታውቃላችሁ? እንዴት አድርገው በቃ ድፍድፉን አስቀምጠው ከዛ በሸምበቆ አድርገው አጥልተው የጠለለውን ንጥረ ነገር አውጥተው አረቄ ያደርጋሉ ማለት ነው። አረቄ ስሙን ቀይሮ ውስኪ ተብሎ ሲመጣ $36,000 ይሸጣል ማለት ነው። ስሙን ለውጦ ሲመጣ ማለት ነው። ሰው እንዴት እንደሆነ አሁን የፈለግኩት ምን ይመስላችኋል? የምግብም አረቄ አለው። በልቶ ሲጨርስ የተጣራውን ምግብ የምትሉት በኦክስጅን የበለጸገውን የምትሉት እናንተ ማለት ነው። ያን ምን ያደርጋሉ? 6ቱ ይቀበላሉ፣ 6ቱ ለ60 ያቀብላሉ፣ 60ው ለ600 የደም ስር ያሰራጫሉ። ከዚያ በኋላ ምን ይሆናል? ሰው ቁሞ ይሄዳል ማለት ነው። እንግዲህ 666 ካስጠላችሁ ይሄም በጣጥሳችሁ መሞት ነው ማለት ነው። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም፣ ሌላ አይደለም ለማለት ነው እንጂ ኮምፒውተሩ፣ ምኑ፣ ክትባቱ፣ ክኒኑ 666 ነው። ይክርባልኩ ቆይ እንደው ጳጳሱ 666 መሆናቸው ተረጋግጠ ምናቸው ነው 666? ጃንዶ ነውር ነው። እንድትታሰው ፓትርያርኩ እንትን ከመስቀላቸው 666 አለ። ይህንን ሁሉ አሁን እግዚአብሔር ያሳያችሁ። የዛሬ 60 ዓመት አንዲቱ ሴት መጣ ከፓትርያርኩ ከመስቀላቸው ስር 666 አለ ተጽፎ አለች። አንደኛ ይኸው ተመልከቶች፣ 3 ውሸታሞች ተወዳደሩ። የውሸት ውድድር ዋሽቶ ያሸነፈ ይሸለማል ተብሎ አንዱ ውሸታም ምን አለ? እንዲህ አለ፣ ድንጋይ ወርውሬ ምድር ላይ ሳያርፍ ቀረ አለ አንድ ውሸት። ሁለተኛው ውሸታም ምን አለ? ውሃ ቀድቼ በማንቆርቆሪያ ከዛፍ ላይ አንጠልጥዬ ብሄድ ቅሉን አጣሁት ውሃውን አገኘሁት አለ። ሁለት ውሸት። ሶስተኛው ውሸታም በጣም የባሰው ምን አለ? እንደዚያ ስታደርጉን የማይቻቸዋለሁ አለ። ይህ በጣም አስቸጋሪ ውሸት ማለት ነው። አስቸጋሪ ውሸት ማለት ይሄ አሁን የፓትርያርኩን መስቀል ወይዘሮ ገሊት በምን ቀርባ ነው ያየችው? እኔ ራሴ ፓትርያርኩን አንድ ቀን 2-3 ቀን ተሳልሜያለሁ። በእውነት አግኝቻቸው እግዚአብሔር ፈቅዶ እንኳን መስቀላቸው እንዲህ ብዬ ሳይ እንዲህ ብዬም አላያቸው። ወይዘሮ ገሊት መስቀላቸው ልታሳልም ነው ያየችው። ምን ልታረግ ነው? እንዲህ ያለ ውሸት ሲጫወትብን ማለት ክርስቶስን እያመለኩ 666 ብለው የሚጽፉ ለምንድን ነው? እንዲህ ያለ ድንቁርና እግዚአብሔር ይሰውረን በእውነት ማለት ነው። እንዲህ ያለ ድንቁርና ማለት ዓለም ሊያልፍ ነው። አሁን 200 ዓመት ቀርቶታል። 300 እንትን ቀርቶታል። በእንግሊዝ እየተደረገ ነው። በእንትን እየተደረገ ነው። ሰይጣን ድሮም ይመለክ ነበር። ይኸው እንደምታዩት ጦርነት በስቷል። ኧረ ድሮ ኃይለኛ ጦርነት አልፏል። ሞተውር የሚባል ጦርነት ራሱ አልፏል። ሞተውር የሚባል ምን ማለት ነው? አንዱ ዝም ብሎ ሲያልፍ እንዲህ ዝም ብሎ ስለት ካራ ሽጉጥ አልፎበት ያድርጎታል። ያኛውም ሽጉጥ እያደረገ ዘመን ከዘመን የተላለቀበት የጦርነት ታሪክም አለ። ፍቅር ጠፍቷል። ድሮም ጠፍቶ ነበረ። ዓለም ሊያልፍ ነው። ፍቅር ጠፍቷል። ድሮም ጠፍቷል። ፍቅር ያልነበረበት ጊዜ ነበረ። ሰው ፈጣሪውን ከመስቀል በላይ ምን ፍቅር የጠፋበት ጊዜ አለ? ፈጣሪ እንኳን ፈጣሪ ሲሆን ፈጣሪው መሆኑን ባይገባቸው እንኳን እንጀራ አበርክቶ ያበላቸውን ሰው መግደልስ ነውር አይደለም? ይሄም በደል ያለፈበት ጊዜ ነበረ። ፍቅር ጠፍቷል። መተዛዘን ጠፍቷል። ሐሰተኛም ነበረ በሐዋርያት ዘመን። እነ ሲሞን መሰሪ ነበሩ። ዓለም ሊጠፋ ነው የሚል የሚሰብኩትን ተረጋግታችሁ በጎ ሥራ ስሩ። እስኪ በሉ ተረጋግታችሁ በሉ። ምን ስሩ ነው? ተረጋግታችሁ ስሩ ማለት ተረጋግቼ የዛሬ 5 ዓመት እቆርባለሁ በሉ ማለት አይደለም። ምን ማለት ነው? ምን ማለት ነው? አትጨነቁ፣ አትቸገሩ፣ አትታወቁ ማለት ነው። እግዚአብሔር ከኛ ጋር ነው፣ ከቤተ ክርስቲያን ጋር ነው። እኛ በደለኞች ነን። ለሐዋርያት በሰጠው ቃል ኪዳን ግን ክርስቶስ ከቤተ ክርስቲያን አይለይም። ዓለም እስከሚጠፋ ድረስ እኔ ከእናንተ ጋር ነኝ ብሏልና። ከማን ጋር? ከቤተ ክርስቲያን ጋር።
ከቤተ ክርስቲያን ጋር ክርስቶስ አለ። በዚህ ጸንተን እንድንኖር ነው ቅዱስ ጳውሎስ ያጽናናል። የቅዱስ ጳውሎስ በረከቱ ይደርብን። ለተሰሎንቄ ሰዎች ከነገራቸው ምስጢር አንዱ ምን የሚል ነው? የተማራችሁትን ወግ ያዙ። እስኪ በሉ ሁላችሁ በአንድ ጊዜ የተማራችሁትን ወግ በሉ። የተማራችሁትን ወግ ምን በሉ? ያዙ። ይህንን ነው መያዝ። የተማራችሁትን እንዲህ ይላል፣ ወኢዜኒ ቁሙ አሃዊነ። ወንድሞቻችን መጀመሪያ ከነዚህ እንዲጠነቀቁ አስተምሯቸው ነበር። ቅድም ካልኳችሁ ከዝሙት እንዲጠነቀቁ፣ ዓለም ሊጠፋ ነው ከሚባል ከንቱ ወሬ እንዲጠነቀቁ፣ እንደገና ደግሞ መከራ በመብዛቱ ምክንያት ክርስቶስ ተለይቶናል እንዳይሉ ተስፋ እንዳይቆርጡ በዚህ ምክንያት በሦስቱ ለማስጠንቀቅ ጽፎላቸዋል። በሁለተኛው ደግሞ እንዲጸኑ ምን አላቸው? ወኢዜኒ ቁሙ አሃዊነ። አሁንም ወንድሞቻችን ጸንታችሁ ቁሙ አላቸው። አሁንም ወንድሞቻችን ጸንታችሁ ቁሙ። መጽናት የሚባል ምን ማለት ነው? መልካም ነገርን ጀምሮ ይዞ መኖር ማለት ነው። ይሄ መጽናት ይባላል። መልካም ነገርን ጀምሮ ይዞ መኖር የያዝነውን ዲያብሎስ በጣም ውጊያው ብዙ ወገን ነው። መልካም ነገርን እንዳንጀምር፣ ስለ መልካም ነገር እንዳናውቅ ያደርጋል። አውቀን እንዳንጀምረው ያደርጋል። ጀምረን እንድናቋርጠው ያደርጋል። እና ጽኑ ያለው ለዚህ ነው። በምን ያቋርጠናል? ከተቻለው በስንፍና፣ ከተቻለው በኃጢአት፣ ከተቻለው በማታለል፣ ከተቻለው በክፉ ወንድም በክፉ እህት፣ ካልተቻለው በመከራ የያዝነውን መልካም ነገር ይዘነው እንዳንዘልቅ ያደርገናል ማለት ነው። ይደባደባል ሁሉ። ይሄንን ጽኑ፣ የያዛችሁትን ነገር ይዛችሁት ቀጥሉ አለና ምን አላቸው? ወእቀቡ ትእዛዘ ዘመሃሩክሙ ወሰሩክሙ። ያዘዛችሁትን በዘመጽሐፍን ወበዘቃልን፣ በቃላችንም ቢሆን በመጽሐፋችንም ቢሆን ያዘዝናችሁን ምን አድርጉ? ወግ የተማራችሁትን ወግ ጠብቁ አላቸው። በቃላችንም ቢሆን በመጽሐፋችንም ቢሆን በመልእክታችን ይላል አማርኛው መጽሐፍ ቅዱስ። በመልእክታችን ማለት ጽፈን በላክነው መልእክት ማለት ነው። መጽሐፍ ያልነው ያ ነው። በቃላችንም ቢሆን በመጽሐፋችንም ቢሆን የተማራችሁትን ወግ ያዙ። በምናችንና በምናችን በልንገሩ ኧረ ስሙ እናንተ ሰዎች። በቃላችንም ቢሆን በሉ እሺ፣ በመጽሐፋችንም ቢሆን በሁለቱ የተማራችሁትን ወግ ያዙ። አንድ ጊዜ ሁላችሁንም ቢሆኑ በቃላችንም ቢሆን በሉ በመጽሐፋችንም የተማራችሁትን ወግ በምንና በምን የተማርነው? ድገሙ ጨምሩ። በቃልና በመጽሐፍ ምን ወግ በሉ እንጂ ወግ ምን ያላችሁትን በምንና በምን? በመጽሐፍና በቃል። ይህንን የነገራቸው ማለት ነው። ይህ በቃላችን በመጽሐፋችን። ይሄ በቃልና በመጽሐፍ ያለው የቅዱስ ጳውሎስ ወግ ምንድን ነው? ይሄ ወግ ምንድን ነው? ወግ ለምንድን ነው ወግ ያለው? ወግ ያለው ለምንድን ነው ቅዱስ ጳውሎስ? በቃላችን በመጽሐፋችን ያገኛችሁትን ወግ ያዙ። ከዛ ምን ይላል? ይህ ወግ ምንድን ነው ሲላል ወውእቱ እግዚእነ ኢየሱስ ክርስቶስ ወእግዚአብሔር አቡነ ዘአፍቀረነ። ይሄ ወግ ያልኳችሁ ይላል ቅዱስ ጳውሎስ፣ በቃልና በመጽሐፍ የሰበክናችሁ ወግ ያልኳችሁ ፈጣሪያችን ኢየሱስ ክርስቶስ ነው አለ። እግዚአብሔር አባታችን ኢየሱስ ክርስቶስ ጌታችን ነው አለ። ወግ ያልኩት እግዚአብሔር አባታችን ጌታችን ኢየሱስ ክርስቶስ ነው። አሁን ልብ በሉ። እግዚአብሔር አባታችን ስላለ ክርስቶስ ጌታችን ስላለ ክርስቶስ ጌታችን ብቻ ስለተባለ አባት አይደለም ማለት አይደለም። እግዚአብሔር አብ አባታችን ስለተባለ ጌታችን አይደለም ማለት አይደለም። እግዚአብሔርን አባታችን ሲለው ጌታችንም ጭምር እያለው ነው። ጌታችን ኢየሱስ ክርስቶስን ጌታችን ሲለው አባታችንም ጭምር እያለው ነው። እግዚአብሔር አባታችን
ጌታችን ኢየሱስ ክርስቶስ ነው። ይህንን ወግ ያዙ አለ። የወደደን እግዚአብሔር ነው። ወወሃበነ ፍስሐ ዘላለም፣ ዘላለማዊ ደስታን የሰጠን በልጅነት ያከበረን እርሱ እግዚአብሔር ነው። ይህንን ወግ ያዙ አለች። እንግዲህ ይህንን ብቻ ተናግሬ ትምህርቴን እንጨርሳለሁ። በቃልና በመጽሐፍ የተማራችሁትን ወግ ያዙ። ያ ወግ እግዚአብሔር ነው። ምንድነው ያ ወግ እግዚአብሔር ማለት ነው? ስለ እግዚአብሔር የተማራችሁትን የእግዚአብሔርን መጽሐፍት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ሃይማኖት፣ አኗኗር፣ ሥርዓተ አምልኮ በሙሉ በቃልና በመጽሐፍ ያስተማርናችሁን ያዙ።